አብርሽና ሄርሜላ እንግዲህ እኛ ምንም ነገር የምንላቸው ነገር የለም። ውለዱ ከበዱ ነው የምንላቸው። ዛሬም እንግዲህ አመት በዓልን በማስመልከት እንደዚህ አምሮባቸው መጥተዋልኝ። ግን ሩታዬም ደግሞ ከነዳኒ ጋርና ደግሞ ከአንድ ወንድሟ ጋር ስለመጣች በጣም በጣም ደስ ብሎኛል ማለት ነው። በተለይ ደግሞ እንግዲህ አብርሽ ወደ ሄርሜላ ሄዷል። እኛ ምንም ማለት አንችልም፣ አትሳደቡ ማለት ነው። አንድ ሰው በቃ ያን ህይወት በቅቶኛልና ወደ ሌላ ህይወት እጀምራለሁ ያለ ሰው በቃ መንገዱን ጨርቅ ያርግልህ ነው የሚባለው። አንተ ምንድነው ያንን በግድ ብለን ሰውን መመለስ አንችልም። በቃ ድሮ ከሩታ ጋር ነበረ፣ በጣም ያምርባቸው ነበር። ከሩታ ጋር ቢሆን ሁላችንም በጣም በጣም ደስ ይለን ነበር። ግን ያው አንዳንዴ ህይወት ምን አለ መሰላቸው የሆነ ጊዜ በቃ መለያየት አለ። እንግዲህ አብርሽና ሩታ አንድ ልጅ ወልደዋል። ከዛ በኋላ ተለያዩና መለያየት ደግሞ በሩታ ብቻና ወይም በአብርሽ ብቻ አይደለም የተጀመረ። በየሁሉም ሰው መዋደድ እንዳለ መጣላት አለ፣ መፋቀር እንዳለ ደግሞ እንደዚህ መለያየት አለ ማለት ነው። እና ይሄን ሁላችንም ከግምት ውስጥ እናስገባለን። እኔ አልሳደብም። በተለይ በተለይ ደግሞ እኔ በዛሬው ቀን ልሳደብ አልችልም። ማንንም ላቆሽሽ አልችልም። በቃ ተመችቶታል፣ ይህ ሂዷል፣ ይሄድ ጥርግ ይበል። ሄርሜላም እንግዲህ በግሽን ብይ፣ ቡናሽን ጠጭ፣ በቃ እንደፈለግሽ ሆኚ ማለት ነው። እና ያለው ነገር ይሄ ነው። ሰላም ውድ ነው የተከበራችሁ፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ በሄርሜላና በአብርሃም መተናል ማለት ነው። እንግዲህ አብርሽና ሄርሜላ ዛሬ በአብርሽ ቤት እንኳን አደረሳችሁ ብለው መተዋልኝ። እኛም እንግዲህ እነሱን በማስመልከት እንደዚህ ሞቅ ደመቅ ብለው ቅድም በሩታ ሰርቼ ነበረ። አሁን ደግሞ እስቲ ሳልሳደብ በቃ አንድ ሰው ላይ ያለው ካለ ማለት ነው በቃ መንገዱን ጨርቅ ያርግልህ፣ ላንተም ጥሩ ትዳር ይሆንልህ፣ መልካም ሴት ትሆንልህ፣ የመጨረሻሽ ላንቺም ለሱም የመጨረሻ ትዳር ያለ ያደርግላችሁ ማለት ነው። እንደዚህ በልክ ምናምን ነገር ከሆነ ይሄ ነገር እልክ ለኛ ብለን ያው እንተዋለን። የሄርሜላ አድናቂዎችም አትሳደቡ፣ ሩታንም ወላሂ አትሳደቡ ማለት ነው። ሩታ በጣም ንጹህ ሴት ናት። በጣም ትህትና ያላት ሴት፣ በጣም ትጉህ ሴት ናት ማለት ነው። እና ስለዚህ አትሳደቡ ወላሂ። ስድብ ለማንም አይጠቅምም። ስድብ በጣም መጥፎ ነው። ራሳችሁን ታጣላችሁ። በተለይ ደግሞ የሄርሜላ አድናቂዎች ማለት ሩታን የምትሳደቡ፣ የሩታ አድናቂ እኮ ማንንም የማይሳደብ በቃ አብርሽ ሄዷልኝ፣ በቃ ሄዷልኝ፣ መንገዱን ጨርቅ ያርግለት ነው ያልነው ማለት ነው። ግን ልክ ከሆነ የሆነ የመላላስ ምናምን ነገር በተለይ ደግሞ በምናደንቃቸው ሰዎች አሁን አብርሽን ሩታን በጣም ነው የምንወዳቸው። አብርሽን አሁን እንደ ሩታ ነው የምናየው። ግን አሁን ምን እንደሆነ አናውቅም። እንግዲህ ልቡን የወሰደውን ሰው እስከሚመልሰው ድረስ እኛም መንገዱን ጨርቅ ያርግልህ ብለናልና ስለዚህ የመሳደብም ሆነ ምንም ሆነ እኔ አልሳደብም። ድሮ እንኳን አልሳደብም፣ ይኸው እናደዳለሁኝ፣ በጣም ያናድዱኛል። ግን ቢሆን ደግሞ ሩታ ወላሂ በጣም ታሳዝነኛለች። ሩታና አብርሽ የከፈሉት ዋጋ የከፈሉት መስዋዕት ያው በቀላል ነገር አይደለም። አብርሽ እንዴት ያንን ነገር ይረሳል? እንዴት በአመት ያንን ሁላ ፈተና ትቶ ከዚህ ሁላ ደረጃ አብረው ደርሰው ጥሩውንም መጥፎውንም ከዛ በኋላ እንዴት ወደ ሌላ ሴት ይገለበጣል የሚል ነገ ጧት ይሄ ነገር በእኔ ቢደርስስ እንዴት ነው የሚል ነው እንጂ ተናድጄ ተበሳጭቼ አይደለም። ለምን አብርሽና ሩታ ብቻ አይደለም የሚለያዩ፣ በጣም ብዙ ሰዎች ይጋባሉ፣ ይለያያሉ፣ ይወልዳሉ፣ ይለያያሉ። ስለዚህ መለያየት በእነሱ ብቻ አልተጀመረም። ግን የእነሱ ደግሞ ፍቅራቸው ከመጡ አንስተው በጣም ደስ የሚል በጣም የሚያስቀና እኛን ሚዲያ ላይ ያስተዋወቁን በጣም ከብዙ ሰዎች ጋር ከብዙ ኦዲየንስ ጋር አስተዋውቀውናል ማለት ነው። እና ለዚያ ነው እኛ አብርሽን የምንወደው ማለት ነው። እና ስለዚህ አሁን ደግሞ ከሄደ ደግሞ ምንም ማድረግ አንችልም። የወለዱ ከበዱ ነው የምንላቸው፣ ሌላ ነገር ምንም እናንተ በግ ደግሞ 40 ሺህ ማን ገዝቶለት ነው ግን? የሄርሜላ አድናቂዎች ወይስ አብርሽ? መቼም አብርሽ ይህን በግ ለሄርሜላ ነው አትለኝማ፣ ለልጅህ መሆን አለበት። እንዲሁ ለሩታዬ በጉን እኮ ስታርድ ስትገዛ ምናምን እኮ አንድ ቀን አይተን አናውቅም። ይቅርታ ማለት ነው። ድምፄ ትንሽዬ ከበድበድ ብሏልና ትንሽዬ ጉንፋን ይዞኝ ነው። ይቅርታ። ነገ ምናምን ነገር ይሻለኛልና የድሮ ድምፄ ይመለሳል ማለት ነው። እሺ ተኝቼ አይደለም። ብቻ እየጮኩ ነው የማወራ፣ ግን ትንሽዬ የሆነ ሽታ ምናምን ነገር ስለሸተተኝ ለዚያ ነው አፍንጫ የተደፈነ። እና ያው መልካም አመት በዓል በነላን እንግዲህ
ማታ ደግሞ ጌሙ ይጀመራል። ማን እንደሚያሸንፍ አብረን እናያለን። ብቻ እንግዲህ እኔ ድል ለሩታ ብያለሁኝ። ለእኔ ቅመም በጣም የምታሳዝነኝ፣ በጣም አንጀቴን የምትቆርጠኝ፣ ሰው ቢሰድባት፣ ሰው ቢያንቋሽሻት፣ ሰው ቢዘቀዝቃት፣ ሰው እንዲህ ቢላትኝ ምንም መልስ እማትመልስ ብቻዋን ብትቀር ብቻ የሚዲያ መሪ ናት። ያም ሆነ የሚዲያ ጨረቃ፣ የሚዲያ መሪ፣ የሚዲያ ሁሉ ነገር አንቺ ካለሽ ሁሉ ነገር ያምራል። እና ሁላችሁም እኔ የሄርሜላ አድናቂንም አልተሳደብኩም። እንደፈለጋችሁ መሆን ይችላልኝ። ግን አንዳንድ ሰዎች ማለት ነው ከጭቅጭቅ ህይወት እንኳንም አተረፈ፣ ከጭቅጭቅ ህይወት እንኳንም አወጣ የምትሉ ሰዎች ግን ወላሂ ጤነኛ አይደላችሁም። የአብርሽና የሩታን የመጀመሪያው ሀብላቸው እስቲል እስከ አሁን የሚሰሩት ቪዲዮ በጣም ደስ የሚልና በጣም ብዙ ህይወት ያሳለፉ ከዚህ ደረጃ የደረሱ ሁለቶች እየተሰደቡ እየተዘቀዘቡ በጣም ብዙ ፈተና ደርሶባቸው ነው ከዚህ ደረጃ የደረሱ አብርሽና ሩታ። ስለዚህ ሩታ ጨቅጫቃ ሴት አይደለችም። ሩታ ነስናሳ ሴት አይደለችም። በጣም ብልህ ናት። እናቷ በጣም ምርጥ እናት ናቸው። ለምን እኔ ከዚያ ቤተሰብ ስለወጣች ሩታ በጣም የጠንካራ ሴት እስከሆነች ድረስ ነው እማምነው ማለት ነው። እና ጎበዝ ናቸው ሁላቸውም እህቶቿ ወንድሞቿ በጣም ጎበዞች ናቸው ማለት ነው። እና ለትዳራቸው ያላቸው ተጉ እና ቤተሰቦች እወዳችኋለሁ። ማታ ደግሞ እንግዲህ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። እንግዲህ የሄርሜላ አድናቂዎች ያው ድል ለሄርሜላ ማለት ትችላላችሁ። የሩታ ደግሞ ድል ለሩታ የውጫ ከጎኗ ሰው እንዳለ አሁን ሰው እንዳለ እያመንኩ ነው ማለት ነው። ግን ይሄን ትናንትና በቀደም ምናምን ነገር ትንሽ የፈርቼ ነበር። ዛሬ ግን አንድ ወንድማማ ነው የሚባል እዩ ነው መሰል እዩም አለ ከነ ሩታ ቤት ነው እና ሁላቸውም ኢንሻአላ ክብብ አድርገዋታል ማለት ነው። አብርሽ ያው ከሄርሜላ ጋር እንደሚሆን አልጠራጠርም። ለምን ከሄርሜላ ጋር ነው እሱ ያለ በጎንም ማለቴ ጌም ሲጫወትም አብርሽ ነው ከጎኑ ያለ ማለት ነው። አብርሽ ግን ወላሂ እንደው ለሄርሜላ በግ ካወብ ማለት በግ ልበል እንደሚባል ይሄ ጌም ካወረድክ ወይኔ አንበሳ ካወረድክ ተዋርደሃልኝ። እና የመሰለ ልጅህ ቆንጅዬ ልጅህ ቸኮላታ ልጅህ እሱን ትተህ ለሄርሜላ ጌም ታወርድ ይሆን አንበሳ ታወርድ ይሆን? አንተ እኮ አታረገውም። አንተ እኮ ታረገዋለህ ማለት አታረገውም አትባልም። እና ለማንኛውም እንግዲህ ድል ተመኝቼላችኋለሁኝ። በተለይ ሩታ ብታሸንፍ ሁሌ በጣም ደስ ይለኛል ማለት በጣም ጎበዝ ናት። በጣም ትሁት ልጅ ናትኝ። ያው ብትወድቅም እሷ ችግር የለባትም። ያው ያለ ነው ምንም አትናደድ ነው የምትለን ቀብረር ብላ እና ያለው ነገር ይሄ ነው። ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ማታ ደግሞ እንግዲህ በጌም ሆነ በላይም ሆነ የምንገናኝ ይሆናል፣ የምንወያይ ይሆናል። ግን ላይክ አድርጉ፣ ሰብስክራይብ አድርጉ። እስኪ ከተመቻችሁ እንግዲህ የሁን ላይክ እና ሰብስክራይብ አድርጉ ማለት ነው። እሺ ቤተሰብ